አርትም ነው ልምድም ነው። ይሄን የሰሩ ሰዎች በጣም መደነቅ አለባቸው። የሚገርም አድርገው ነው የሰሩት። ክላሲክ የሆነ ኩል የሆነ ከለር በጣም ውብ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንግዲህ በሚዲያችን የተለያዩ የቢዝነስ ሀሳቦችን በመቃኘት ወደ እናንተ እንደምናደርስ ይታወቃል። ዛሬ ደግሞ በኢንቴሪየር ዲዛይን እና በኤክስቴሪየር ጭምር ስራ የሚሰሩ ወጣቶችን ለመቃኘት በቦሌ ቡልቡላ ተገኝተናል። እዚህም የተገኘ ነው የተለያዩ ስራዎችን በመስራት ራሳቸውን ብቁ አድርገው በስራው ዘርፍ ላይ አንቱታን ያተረፉ ወጣቶችን ለመጠየቅ ነው። እዚህ ጋር ከኋላ የምትመለከቱትን ይህንን ህንጻ የሰሩት እነሱ ናቸው። ያ ማለት እንግዲህ ኢንቴሪየሩና ኤክስቴሪየሩ ማለት ነው። በምን አይነት መልኩ ነው የሰሩት? እናንተስ እንደዚህ አይነት ስራዎችን ማሰራት ብትፈልጉ ምንድነው ማገናዘብ ያለባችሁ የሚለውን ሙሉ መረጃ የምንቃኝላችሁ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እና አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያ ቤተሰቡን እንላለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና ካሜራማናችን ነው። አብሮን ይቆያል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው? ሰላም ነው። እንዴት ናችሁ? አለን ጊዜ እንግዲህ ዛሬ በትርታ ቢዝነስ ሪቪው ሚዲያችን የተለያዩ ቢዝነሶችን ሪቪው እናደርጋለንና እሱንም ምክንያት በማድረግ ዛሬ እናንተ ጋር መጥተናል። እናንተ ደግሞ የተለያዩ የፊኒሺንግ ስራዎችን እንደምትሰሩ ሰምተን ነው። ራስን ከማስተዋወቅ ጀምረ ምን አይነት ስራዎችን እንደምትሰሩ ብትነግረኝ። እሺ፣ ስለመጣችሁ እናመሰግናለን። ሙሀባ መሐመድ እባላለሁ። የፊኒሺንግ ባለሙያ ነኝ። አጠቃላይ የፊኒሺንግ ስራዎችን ማለትም ከጂፕሰም ቦርድ ጀምሮ ቻክ፣ የውስጥና የውጭ ቀለሞችን ሙሉ ፊኒሺንጎችን እንሰራለን። በጣም ጥሩ። አሁን ያለንበት ይሄ ህንጻ በእናንተ ነው ሙሉ በሙሉ እንደተሰራ የሰማሁትና እዚህ ህንጻ ላይ ምንድን ነው የሰራችሁት? እዚህ ህንጻ ላይ ተሰርተው ሌሎች ህንጻዎች ላይ የማይሰሩ ወይ ደግሞ እዚህ ያሉ ሌሎች ጋር የሌሉ የምትላቸው እናንተ እንደ ፊኒሺንግ መስራት የምትችሏቸው ስራዎች ምንድናቸው የሚለውን ብትነግረኝ። ያው እዚህ ህንጻ ላይ ብዙ አይነት ስራዎች ነው የሰራ ነው። መጀመሪያ የሰራ ነው የውስጥ ቀለም ነው። የውስጥ ቀለሞችን በጆተን ቀለም ነው የተጠቀምነው። እንዲሁም የውጭ ቀለሞችም ጆተን ሮለሰር የሚባል ሚዲየም ቴክስቸር ቀለም ነው የተጠቀምነው። ሁለቱን ስራዎች እዚህ ህንጻ ላይ ሰርተናል። የውስጥና የውጭ ቀለሞችን በአሪፍ በሆነ መንገድ እነሱን ሰርተናል። በጣም ጥሩ። ቀለሞችን ከምን አንጻር ነው የምትመርጧቸው? ጆተን ያልከኝስ ምንድን ነው? ያው ቀለሞች በኳሊቲ ሁኔታ ነው የሚመረጡት። ያው እዚህ ጋር የተጠቀምነው የጆተን ቀለም ነው። እነሱ በኳሊቲም በጥራታቸውም ቆይታቸውም ቆንጆ አሪፍ የሚባል ቀለም ነው የተጠቀምነው። እሱ ከሌሎች ቀለም የተሻለ ጥንካሬም ቆይታም አለው። ውበቱም እንደዚሁ በዚሁ ልክ አሪፍ ነው። እንግዲህ ስለ ቀለም እና ስለ ኢንቴሪየር ዲዛይን ስናወራ ውበትን ነው አይደል የምናወራው? ስለዚህ የቀለም ምርጫውስ የማን ነው የሚሆነው? የእናንተ ነው የባለቤቱ ወይስ እናንተ ራሳችሁ የምታማክሩት ነገር አለ? እኛ እንደ ባለሙያ መጀመሪያ ከነሱ ነው ሀሳብ የምንቀበለው። እነሱ የሚመርጡትን ቀለም እኛ እንደ ተጨማሪ ይህንን ብታረጉት ብለን ነው ሀሳብ የምንሰጠው። መጀመሪያ ቅድሚያ የምንሰጠው የእነሱን ነው የባለቤትን ነው። እነሱ በሚፈልጉት ከለር እኛ ተጨማሪ እንደሙያ ይህን ብታስተካክሉ ብለን እንትንላለን። ሙሉ ለሙሉ አንዳንዶች ደግሞ በባለሙያ ምርጫ ብቻ የሚያሰሩን ማለት ነው። በሁለቱም መንገድ ይሰራል። ቅድሚያ የሚሰጠው ለባለቤት ለሚያሰሩ ለቤቱ ባለቤት ነው። ኢንቴሪየር ዲዛይንም ሆነ ይሄ የቀለም ስራ ልምድ ነው ሳይንስ ነው ወይስ አርት ነው? ምን ውስጥ ነው የምናካትት? አርትም ነው ልምድም ነው። በሁለቱ ነው የሚመጣው። በልምድ ብቻ የሚሰራ ነገር አይኖርም። አርትም ይፈልጋል። ሁለቱንም ያማከለ አርትንም ልምድም አንድ ላይ ያያያዘ ነው። በጣም ደስ ይላል። እሺ፣ እስኪ እየሄድን ከየት ጀምሮ እናንተ እንደሰራችሁ የምትነግረኝ ነገር ካለ ነገር። በጣም ጥሩ፣ ደስ ይለኛል። ይሄ የውጭ ስራ ነው። ሚዲየም ቴክስቸር ይባላል። የጆተን ቀለም ነው። ብዙ ጊዜ ውጭ ላይ ነው የምንጠቀመው። ቴክስቸሩ እንደምታዩ ሚዲየም ነው። ምን ማለት ነው ሚዲየም? ሚዲየም ማለት መካከለኛ ነው። በጣም ወፍራም አይደለም፣ በጣምም ደቃቅ አይደለም፣ መካከለኛ ነው። ለውጭ ቀለም ይሆናል። ዌዘር ኮንዲሽን የሚጠብቅ ሞር አሁን ላይ እየተሰራ ያለ የማይሰለች ቆንጆ ቀለም ነው። ያ ቀለሞችን የብረት ቀለም፣ የእንጨት ቀለም እየተባለ ይለያልና እነሱን እስኪ አንዳንድ ነገር ብትነግረን። ስለዚህ ምንድነው ልዩነታቸው? ያው የብረት ቀለም አላማው ለብረት ነው፣ ያው ዝገት እንዲከላከል። የእንጨት ቀለም ደግሞ እንደዚሁ ውበትና ጥንካሬ እንዲሰጥ ተደርጎ ነው። የውጭ ቀለም ራሱን የቻለ ኤክስቴሪየር ቀለሞች የሚባሉ አሉ፣ ኢንቴሪየር የሚባል አለ። ኢንቴሪየር ለውስጥ ነው የምንጠቀመው ኢንቴሪየር ፔንቶችን። ኤክስቴሪየር ፔንቶች ደግሞ ያለውን የአየር ሁኔታ ተቋቁመው ውበት የሚሰጡልን የውጭ ቀለሞች ናቸው እነሱ። እሺ፣ ይሄንን እናንተ ናችሁ የሰራችሁት? ይሄ ሙሉ እኛ ነው የሰራነው። ብረቶቹንም ይሄ የውጭን ቀለም እኛ ነው የሰራናቸው። በጣም የሚገርም ነው። ያየ ያለሁት የሆነ ለኮሬክሽን የሚያስቸግር አይነት ነገር ነው። እስኪ እንግዲህ እየገባን ደግሞ ሌላ የምናየው ነገር ካለ ታሳየናል። ደስ ይለኛል። እሺ፣
ይሄ ስካፎልዲንግ ይባላል። የሚገጣጠሙ ብረቶች ናቸው። ኦኬ ብዙ ጊዜ እንጨት ምናምን ከምንሰራ በዚህ ነው ሞርኛ እንሰራው። ሰርታችሁ ያጠናቀቃችሁትን ህንፃ እያየን ነውና እዚህ ህንፃ ላይ የተለያዩ የቀለም ውህደትን እያየው ምንድነው መስፈርት? ቀለሞችን ስትመርጡ መስፈርታችሁ ምንድነው? ያው ሞር ቀለሞች ሲመረጡ ውበትና የቤቱን ዲዛይን ያማከለ ነው። ከቤቱ ጋር የሚሄዱ ከለሮች አሉ። አሁን እዚህ ጋር የተጠቀምነው ላይት ግሬና ነጭ ነው። ሁለቱን ከለሮች ነው የተጠቀምነው። ስለዚህ እነሱን ሁለቱን ከለሮች ስንጠቀም ሞር ለቤቱ የተሻለ ውበት እንዲሰጠውና ከዲዛይኑ ጋር እንዲሄድልን አድርገን ነው የሰራናቸው። ወደ ውስጥ እንግባ። ውስጥ ላይ የሰራናቸው ስራዎችን እነሱ ነው። በጣም እዚህ ጋር እኛ የሰራነው ስራዎች የግድግዳና የቀለም ስራዎች ነው የሰራነው። አሁን ያለቀለት የፊኒሺንግ የቀለሙን ውጤት በእኛ እጅ ነው የተሰራው። ያው አክቹአሊ ሙሉ ነገር ያለቀለት ነው። ያንዳንዱ መብራቶች በላስቲክ ደግሞ ሸራ አንጥፈን ስቴፕን በጠበቀ መንገድ ነው የሰራነው። በጣም ጥሩ። በዚህ መልኩ ይህን ቀለም ሰርታችኋል። እስኪ ደግሞ ቤቱን ሙሉ በሙሉ የሰራችሁትን ስራ አሁን ካለንበት ቦታ እንጀምርና እየዞርን ብታሳየን በጣም ደስ ይለኛል። ታይል ደረጃ ነው መወጣጫ ነው። በጣም የሚገርም ውበት ነው እያየ ያለው። ደስ ይላል። ጽዳት ላይ ነው ያሉት። እኛም በመጨረሻ ላይ ነው ያለ ነው። አሁን ያልኩ ሚዲየም ቴክስቸር ኤክስቴሪየር ፔንት ቻል ቦታው ኤክስቴሪየር ስለሆነ በውጭ ነው የተጠቀምነው። ይሄኛው የውጭ ፓርት ስለሆነ ማለት ነው። ይሄን የሰሩ ሰዎች በጣም መደነቅ አለባቸው። የሚገርም አድርገው ነው የሰሩትና አክቹአሊ የውስጥና የውጭን ቀለም የምንሰራው አሰራራቸው በጣም ቆንጆና አሪፍ የሆነ ስራ ነው። በጣም የሚገርም ዲዛይንም ነው። ያው የተሰራውን ዲዛይን ደግሞ በቀለሙ በኢንቴሪየሩ አሳምራችሁ በጣም ደስ ይላል። ይሄ የልጆች ክፍል ነው። ሳጥን አለው ቀለል ያለ ለልጆች ክፍል ተብሎ የተሰራ ነው። ክላሲክ የሆነ ኩል የሆነ ከለር ነው። የማይሰለች ነው። ብዙ ጊዜ እንደዚህ አይነት ከለሮችን ነው እኛም ለሌሎች ባለሙያዎችም ደግሞ ቤት የሚያሰሩ ሰዎች ምን መክረው የዚህ አይነት ከለር ነው። አንደኛ አይሰለችም፣ ክላሱም ሰፋ ብሎ እንዲታይ ብርሃን ያለውም ነው። የተሻለ ቆንጆ ከለር ነው ይሄ እዚህ ጋር የተመረጠው። የቀለም ልዩነት ምን አይነት ልዩነትን ሊፈጥር ይችላል? ከስፋት አንጻር ብዙ ጊዜ ከለሮች ቤትንም ማጥበብም እንዲሁም ሰፋ እንዲብሎ እንዲታይ የማድረግ አቅም አላቸው እና አሁን እዚህ ጋር የተጠቀምነው ከለር ሲታይ ቤቱ በቃ ሰፋ ያለ ስገባ አሁን አንተ ሰፊ ነው የሚመስላችኋል። ይሄ ጠብ ያለ ቢሆንም ግን በቃ ሰፋ ብሎ እንዲታይ ይሄ ከለር ለዛ የተመረጠ ነው። የሆነ ዳርክ አይነት ቀለም ቢቀባ የሆነ የማነስ ነገር አለ። ዳርክ የሆነ ከለሮች ቢቀቡ ጠባብ ይሆናል፣ ክላሶችንም ጠባብ ያደርጉታል። እንግዲህ በጣም ሰፊ የሆነ ውይይት ነው እያደረግን ያለነው። እያየን ያለነው ቀለሙን ቢሆንም እያወራን ያለነው ግን ሙያውን ነው። ስለዚህ ይህንን ቪዲዮ የሚመለከቱ ቤተሰቦቻችን አንደኛ የራሳቸውን ቤት እያሰሩ ከሆነ አሁን የምናወራው ነገር ከግንዛቤ ውስጥ እንዲያስገቡ ያስችላል ብለን እናስባለን። ሁለተኛ ደግሞ ባለሙያዎች እያዩ ከሆነ ይህንን ቪዲዮ አይተው ራሳቸውን በዚህ ልክ ማብቃት የሚችሉበት የእውቀት የትኛው ነው የሚባለውንም እንዲረዱ ያስችላል ብለን ስለምናስብ ነውና እስኪ 1 2 3 4 እያልክ አንተ በዚህ ዘርፍ ላይ ብቁ ነህ ከተባልክ ምን ምን ማሟላት አለብህ? ያው በመጀመሪያ ደረጃ ልምድ ያስፈልጋል ስራው ላይ። ሁለተኛ ደግሞ የከለር ምርጫዎችን ማወቅ መቻል አለበት። አንድ ባለሙያ ምን ክላስ ላይ ምን አይነት ከለር መጠቀም አለበት የሚለውን፣ መኝታ ቤት ላይ፣ ሳሎን ላይ፣ የልጆች ክፍል ላይ ምን አይነት ከለር መጠቀም አለበት የሚለውን ከለር ምርጫዎችን ማወቅ አለበት። ሶስተኛ ደግሞ ጥራት ያላቸው ቀለሞችን ማወቅ መቻል አለበት። ቀለም በጣም ብዙ አይነት አለ። የትኛው ነው ጥራት ያለው ቀለም፣ የትኛው ፋብሪካ ነው ጥሩ ቀለም የሚያመርተው የሚለውን እነዚህን መለየት መቻል አለበት። ከዛ ውጭ ሴፍቲ ነው፣ ጥንቃቄ። ብዙ ጊዜ ቀለም ብቻ መቀባት ሳይሆን እነዚህ ሴራሚኮችን፣ መብራቶችን፣ ላይቶችን የሚገጠሙት እነሱን ተጠንቅቆ መቀባት መቻል አለበት። ምክንያቱም ብዙ ጊዜ ቀለም ከነዚህ በኋላ ነው። በር ይገጠማል፣ እነዚህ ፊቲንጎች መብራቶች ይገጠማሉ፣ ላይቶች አሉ። እነሱ ተጠንቅቆ መቀባት፣ ጥንቃቄ፣ ጥራትና የቀለም ምርጫ እንዲሁም የሚገዛው የቀለም አይነት እነሱ ናቸው ጥሩ ቀለም ቀቢ ሊያስብለው የሚችል። በጣም ጥሩ። ይሄ ላንዲንግ እና የደረጃው የመጨረሻው ክፍል ነው። ቻል ከዚህ በኋላ ወደ ቴራስ ነው የምንወጣው። ቤቱ እንደምታየው በጣም ውብ ነው። በሚገርም ሁኔታ የተሰራ ቤት ነው። እዚህ ቴራሱ ላይ ሆነ ሙሉ እዚህ ጋር ያሉ ክላሶችን፣ ውጭ ላይ ያሉ በረንዳዎችን እዚህ ጋር ሆነ ሙሉ መቆጣጠር ማየት ትችላለህ። ብርሃኑ እንደምታየው በጣም አሪፍና ቆንጆ ነው። ይሄ ቴራሱ ነው። ኦኬ። ስለዚህ ይሄንንም ጣራውንም ኤቭሪቲንግ እናንተ ናችሁ? ሙሉ እዚህ ጋር ያለውን ስራዎች እኛ ነው ሙሉ የሰራናቸው። በጣም እሺ። እንግዲህ ወንድማችን በጣም ሰፊ ሰዓት ወስደን ያለምንም መሰልቸት ከግቢ ውጭ የጀመርነውን ቅኝታችንን አሁን ቴራዝ ላይ አድርሰነዋል። እንግዲህ ከውጭ የጀመርነው እይታ አሁን ቴራዝ ላይ እስኪደርስ ድረስ
ቅድም እንዳልከው የእጅ ለውጥ አላየንበትም። በተመሳሳይ ቀን በተመሳሳይ ውበት ነው እዚህ ድረስ የመጣ ነውና ይህንን አሁን የቃኘነውን ቅኝት ማጠቃለያ ሀሳብ እንድንሰጠው አንተ የምትለን ነገር ካለ ንገረንና ፕሮግራማችንን እናጠቃል። በጣም ጥሩ። በመጀመሪያ ደረጃ አመሰግናለሁ። ያው እዚህ ጋር እንዳጠቃላይ ከመጀመሪያው ጀምረን ያየናቸው ኤክስቴሪየር ስራዎችና ኢንቴሪየር የውስጥና የውጭ ስራዎችን እነሱን አይተናል። እንዲሁም የቀለም ውህደቶችን፣ የቀለም ምርጫዎችን፣ የምንጠቀማቸው የቀለም አይነቶችን እነሱን ተመልክተናል። እነዚህ ስራዎችን ውስጥ ላይ ያሉት ሙሉ ክላሶችን በተመሳሳይ ጥሩ በሆነ ስራ ወጥ በሆነ አሰራር በጥሩ መንገድ ሰርተናል። ያው የእኛን የስራ አገልግሎት ማግኘት የምትፈልጉ ከስር ባለው ስልኮች በየትኛውም አይነት መንገድ እኛ ማግኘት ትችላላችሁ። እንዲሁም የምክር አገልግሎት ማግኘት የምትፈልጉ ሀሳቦች ምን አይነት ከለር ብናስቀባ የተሻለ ነው የሚለውን እነዚህ ነገሮች የምትፈልጉ ከስር ባለው ስልክ አድራሻችን ማግኘት ትችላላችሁ። እናንተንም ጊዜያችሁን ሰጣችሁ ይህንን ፕሮግራም እንቀርጽ ስላደረጋችሁን እናመሰግናለን። በእውነቱ ከልብ እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝንላችሁን ፕሮግራም በቡልቡላ አድርገን ይሄን የመሰለ ቅኝት ልናደርግ ችለናል። እዚህ መተን ያየነው የኢንቴሪየር እና ኤክስቴሪየር ስራዎችን የሚሰራ ወጣት ወይ ደግሞ የሚሰሩ ወጣቶችን ነው ያየነው። እነዚህ ወጣቶች እንግዲህ ይሄንን ቤት በዚህ መልኩ አሳምረውና አስውበው ሰርተው ጨርሰው ለባለቤቱ አስረክበው እቃቸውን እየሰበሰቡ ነው የደረስነው። እናም እናንተ ይሄንን አገልግሎት መገልገል የምትፈልጉ ከሆነ በተቀመጠው ስልክ ቁጥር መደወል ትችላላችሁ። ስራውን ማሰራት ብቻ ሳይሆን ምናልባትም በዚህ ስራ ላይ የተሰማራችሁ ወጣቶች የምክር አገልግሎት ማግኘት ከፈለጋችሁ መደወል ትችላላችሁ። ይህንን ስራም እያሰራችሁ ያላችሁ ባለንብረቶች፣ ባለቤቶች እንዲሁ ለተሻለ የምክር አገልግሎት እነዚህን ባለሙያዎች ብታናግሯቸው፣ ብትደውሉላቸው ብዙ ትጠቀሙበታላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁ ስለቆያችሁ በድጋሚ እናመሰግናለን። ይህን የመሰለ ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ነበረ። እንዲህ አይነት ጠቃሚ መረጃ እንዳያመልጣችሁ ቻናላችንን ሰብስክራይብ ማድረግ፣ ለሌሎች ተደራሽ እንዲሆን ሼር ማድረግ አይረሳ። እናመሰግናለን።